ሰላም ቤተሰብዬ እንግዲህ ዜናችን ቀጥሏል። ጉድ ካልተሰማ መስከረም አይጠባ። የሩታ ፋሚሊዎች ሸገር ገቡ። ማይክል ጃክሰንን ሊማጸኑ ወይዘሮ ገነት ዌልካም ብለናል። አንድ ለማድረግ ነው ሀሳባችን እንጂ ይሄን ያህል ወንድን ጠፍቶ አይደለም። አብራም ብቻ አይደለም ያለው። ወንድ ካልጠፋ ታዲያ ለምን ከቡታጅራ ተነስተሽ ሸገር ገባሽ? ታዲያ ትናንትና ህፃን ልጅ ዛ ስትለምን የነበረው ወንድ ጠፍቶ መስሎኝ። እኔ እናትዬ ተይ ረጋበይ ስላልወጣላት የልጇ አባት ስለሆነ ከውስጧ ስላልወጣላት እንጂ የልጇ አባት እበትም ትል ይወልዳል ብላለች። የልጅ አባት አትበይ የልጅሽን አባት በማሰቃየት ሳይሆን በፍቅር ነው መመለስ ካለብሽ የምትመልሽው። የልጇ አባት ሺ ጊዜ ቢሆን በፍቅር ነበር ይሄ ልጅ ተንከባክባ ሽሩሩ ብላ መመለስ ነበር። ከዚህ በላይ ምን ትበለው አትበይ። ለወንድ ልጅ ክብር ስትሰጪው እሱም ያከብርሻል። እሷ ሲጀመር ከናንተ ጀምሮ የስታከብረው ነው። ወይዘሮ ገነት አነጋገርሽን አሳምሪ ባክሽ። እያደረገች አይደለም። ከዚህ በላይ ምን ትበለው? የአረብ ሀገር ዳቦ መቋጠሪያ ወረቀት ይዛ ፈታኝ እያለ አደባባይ ላይ ወጣ ነበረ። ስለዚህ እሱ ምንም ሊያረጋት አይችልም። በእተዋለች። ሌላ ትዳሩን ጀምሯል። የፈለገችውንማ ነገር አርጋለች እንጂ እንደፈለገች ቤቷ የቡታጅራ ወጠምሻን ጎረምሳ አስገብታማ ስትተቃቀፍ ስንት ስትላል ነበር እንዴ? እየገፈተረችው ቃ ስታሳጥበው ነበር እንጂ ነገር አታደጋግሚን ባክሽ ገነት ያለችው። ስለዚህ በቃ እኔና መግባባት አንችልም። ሲጀመር አሚሩ ከሚግባባ ሰው ጋር ትግባባለህ እንጂ እቺ ሴትዮ እኮ አይምሮዋ ትንሽ ዘቀጥ ያለ ነው። ባለፈው ስራ ባይሰራ እቤት ቁጭ ካለ በቂው ነው አላለችም እንዴ? ምን ካንተ ጋር ትነጋገራለች? እቺ እኮ ምንም የማይገባት ናት። ያላችሁ ቤት ገብታችሁ ሆነ እቃ ይዛችሁ ወጣችሁ ቤት። የምን እቃ ደግሞ የምን እቃ ብትይ ምን የማይክል ጃክሰን እቃ ነው? ሩታ ከየት ለብቻው ያመጣችው እቃ? ዘበኛው አልሽ ዘበኛው እና ታዲያ ዘበኝ የተቀጠረው ለምን ነው? ቀይዘው ሲወጡ ታዲያ ይዛቸውም ነበር እንዴ? አታስመስይ ባክሽ። ደግሞ ወደ እቃ መጣችሁ። የእቃ ክፍፍል እቃማ ካላችሁ እኛም ይደርሰናል። ዶጪ የት ሩታ ጋር እኛ ከቪዲዮ ውጪ ሩታ ጋር የፍሬም ጋር ገብታችሁ ግን ከቪዲዮ ውጪ ነው ያደረጋችሁት። ስለዚህ እንደገባችሁ ደግሞ ምስክር አለን እኛ። ዘበኛውም አለ ይዛችሁ እንደወጣችሁ የተቆለፈ ቤት ነው ገንጥላችሁ የገባችሁት። ስለዚህ ይወሰዳችሁ ዘበኛ ለጥበቃ እንጂ ለምስክር አይሆንም። ትቃለ ያንን ደግሞ ጠቃሚ ነው የምትፈልገው ነገር ነው እንደምትፈልገው ስለምታውቁ ነው እናንተ ይዛችሁ ወጣችሁት። ላይ ምንድነው ድሮስ የሚፈለግ አንጂ የሚወሰደው የማይፈለግ ጋር ይወሰዳል። ደግሞ እቃ ብላችሁ መጣችሁ። ጉርበሉልኝ እንደዚህና አናጋሪ ሰዎች ጭራሽ እቃ ይዛችሁ ወጣችኋል። እና ለምን ያልያዛችሁም? ይሄ እናንተ ጆከር ነው። እናንተ ጆከር ተጫወቱ ዝም ብላችሁ። ሰፈራችሁ ኳስ ምናምን የለም ተጫዎች ሲገነጥ ጢቦ በእስኪ አይ ከበገዳው ትዝ ሲለኝ ምኞታችን መሰለሽ አብርሃም ጤነኛው ነው የብዙ ነገራቶችን እቅዶቹን ወይም አላማዎቹን እንዲያሳካ ነበር ፍላጎታችን በየትኛውም መንገድ። ያን ነገር ግን እናንተ ደስተኛ እንደማትሆኑ እናውቃለን። በብዙ መንገድ ትክክል አልነበረም ብላችሁ እያሰባችሁ ስለነበር ዛሬ ላይ መታሽ ሩታ ትክክል ነች ልትይብኝ የምትችው ምክንያት እኔ ምን እንደሆነ አላውቅም። የትኛው ሰዓት ነው ሩታ ትክክል ነበር? ሲጀመር እኛ ትዳሩን እኛ ተይ ብለናት ነበር። አሁን ግን እሷ ስለወደደችው ነው የምትፈልገው አለች። ታዲያ ተይ ያላችኋትን ሴትዮ አሁን ለምን ምን አግኝታችሁ ነው ሌላ ፍቅረኛ ቀለበት ካሰረ በኋላ ወደ እሷ ህይወት እንዲመለስ የምትሯሯጡት ለምንድን ነው? እኔ እናንተን ቢያደርገኝ ሶሻል ሚዲያ ላይ አልመጣም ነበር። ምክንያቱም እፍረት እኮ ነው። የኢትዮጵያ ህዝብ እየታዘባችሁ ነው። ትንሽ እንኳን እፈሩ እንጂ ወንድ እንደሌለ ነው ሩታ እንግዲህ እየፈለገች ያለችው። አንቺም እየተማጸንሽላት ያለው ወይዘሮ ገነት እንደው በመጡበት መንገድ ሄዱልናል። ገነት የትኛው ሰዓት ነው ሩታ ትላንትና ይቅርታ ስትጠይቅ እንኳን ያሁን አይደለም እኔ እናንተ አብረን መሆን ስለምፈልግ ነው እንጂ የተለየ ታሪክ ኑሯት አይደለም። ይቅርታ አላመነችም። ያደረገችው ምን የተለየ ነገር አላት? ውሸቷን ነው አሚሩ። ምንም የተለየ ነገር የላትም አሚሩዬ፣ አትልፋ። ምንም የተለየ ነገር ቢኖራት ኖሮ ቢሆን ትናንትና ይሄን አድርጌያለሁ ብላ ትናገር ነበር። አብርሃም እንኳን ባያቅ ኮሜንታተር ይፈርድ ነበር። የሰራችውን ነገር ኤፍሬም ሄርሜላ ቤት ሄዶ ምንድነው ያለው? አሁን እኮ ጤነኛ የሚሆንበትን መድኃኒት ሰጥቼዋለሁ። ስለዚህ አንቺን ዘርህ ይባረክ። አዎ ሄርሜላ ከረሜላ ቤት ሄዶ ምንድነው ያለው? አሁን የሚፈልገው መድኃኒት ሰጥቼዋለሁ። ስለዚህ አንቺ ቤት አይመጣም እኮ ነው ሄርሜላ ከረሜላን ያላት። ወይዘሮ ገነት አንደርስታንድ እያደረጉ ነው። የሚያስብሽም የሚመኝሽም አይነት ሰው ልትሆኚ አትችይም። የትኛውም ሰው ስትወዱት ሰቱ ሊነገር ይገባል። ማንም ሊሆን ይችላል።
እንዲህ ከነስተቱ እየወደድሽ በመጣሽ ቁጥር ገነት አንድ ነገር ስነግርሽ ከነስተትሽ ሞድሽ ከሆነ ነገም ይስተት ደግመሽው በቃ ሁልጊዜ ስህተት ነው። ምን ደህና ነገር አውርተው ያውቃሉ? ሁልጊዜ የስህተት ቱሪናፋ ነው እየነፉብን ያለው። ስለዚህ ወይዘሮ ገነት ወደ መጣሽበት ተመለሺ። አብርሃምን ለማሳመር ሸገር ገብተሽ ከሆነ አሁንም አሚሩዬ በተከበረችው ልክ እንደተከበረች ብትመለስ